ይኸውልሽ አግኝቶ ማጣት በእኛ አልተጀመረም፣ በእኛ አልተለመደም። እናገኛለን። ያጣነውንም ሰርተን ነበር ያገኘነው፣ ሰርተን እየሰራነውንም አጣነው። አሁንም ደግሞ ሰርተን ደግሞ ነገ ተነገ ወዲያ የተሻለ ነገር ይኖረናል። እናርሳለን። አርሳለሁ እኔ አንቺ ባል ረክጫርሽ ጎተሪያን ሞልቼው ነበርኩ። ዛሬ ቀን ምን ያደርጋል? ዝም ብለህ ባዶ ተስፋ የምትሰጠኝ ለምንድን ነው? ባዶ ቤት ይዤ እያየኝ ተውማ መላ አይጠፋም። እሺ ምንድን ነው መለው? እንደው ተው እሺ፣ የዛሬን ነው የምንቸገረው፣ የአሁኗን ነው የምንቸገረው። ቀጣይ ቁጥሩ ነገር ይኖረናል። ቀጣይ ስንል ዛሬ ጾማችንን አረን ሙተን ከተገኘን በኋላ ምንድን ነው ትርፉ? አንሞትም። አባቶቻችን ሲያስተምሩ እሱ የከፈተውን ጉሮሮ እሱ ይዘጋዋል ሳይኖር አይልም ይሉን ይዘጋው። ቤት ምንም ነገር ሳይኖር አሞራም ሳይሰራ ነው የሚበላ፣ በሱ ተስፋ ነው የሚኖር። ስለዚህ ጠንክረን ነው መኖር ያለብን እንጂ የማንን ግንባር አይደለም ላይ ነው። እስኪ ትናንትና ቸግሯቸው ሰጠይ ብለውኝ የሰጧቸው ሰዎች ዛሬ ሄጄ እኔ ሰጡኝ ብለህ እፍረቱና ውርደቱ ለማለት ለኔ አይደለ? ላንቺ ለባልሽ ለኔ አይደለ? አንቺ አይደለሽም? አንቺ ሚስት አትዋረጅብኝም? ፈራቢ ይበልጣል ውርደቱና ተይ መራብሽ እንደዛ ሳላረግም የሆነ ብልሃት የሆነ ዘዴ ፈጥሬ እንደው ቤተሰቦቼ ዘመዶቼ ጋርም ሂጅ ቢሆን እንደው የሆነ ነገር መፍጠር አለብኝ። ነገርኩሽ እኮ ምንም እንደው ሄዶ ሰው ፊት መቆምም አያስፈልግም። የሰው ፊት እኮ ይጠብሳል። ችግር እኮ ነው የሰው ፊት። መላክ አልፈጠርኩ እንደው ምንም እንደው ተይማ እባክሽን እንደው አርፈሽ ተቀመጪ። ተመንዳተች ታዲያ ቤት የምን ላደርግ ጨንቆኛል። ተይማ ሄድ ማተጂ ተይው። ዞር ብዬ የሆነ መላ አገኛለሁ እንጂ እንዴት ባዶ ቤት አንቄ ዝም ብዬ ቁጭ ብዬ ምን ልበል? እስቲ ቁጭ በይ ተይው። በቃ አልቀመጥም። የሆነ መላ ፈልጌማ መምጣት አለብኝ። ይቆ እናንተ በምን ላድርግና ይሱሪሽ ምራስ እናንተ እህቶቹ፣ ወንድሞቹ፣ ቤተሰቦቹ በሙሉ ሀብታም ናቸው። የናጠጡ ባለ ሀብት እንደው ስንደውልላቸው እንኳን ስልክ የማያነሱ የላክነው መልእክተኛ እንኳን መልስ የማይመልሱልን ለምንድን ነው? እኛ እንደ ስንሆን ምን አይነቶች ናቸው? ያን ያክል አርሰው ቢያንስ ቢመልሱልን ምን ነው የገባኝ እንደ ተራራ እንደው ተዋጥ የማይወጣ ችግር እንዴት አድርጌ ነው እንደው የሰው ፊት የማይናገር እንዴት ሳርጌ ነው ሰው የምጠይቅ? ሰው ፊት ታይክ ለነከረና ይሽ አንቺ ነይማ የት መበጥበጥ አሁን መበጥበጥ። ኧረ ተይ ነይ። ተነሳተ ተለበጡ አያበልኩ ደህና አደሩ። ተጋደርሽ ደህና ነው ተመረሻል። ና አተ ያ ተለበጡ ተነስማ ያ ከብት እየጠበቁ ነው። እኔ ዋ ምና ጉብል የለም እንዴት እሷ የሚጠብቁ ክረምት ትምህርት ላስተምሮ ብዬ ትንሽ እንግሊዘኛና ሂሳብ ላይ ደከም ሲልብኝ ከፍጄ በግል እያስተማርኩት በክረምቱ በጋም ክረምትን ተምሮማ ይችላል። ዋ እውቀት አይደል? እውቀት ለነገ ስንቅ ነው እኮ ይወሩ አንቺ ጃወቅሹ ና አተ ከውቶች መብዛታቸው ደግሞ ማማራቸው ወላድ ናቸው። በዚህ እንዲህ ነው መባረክ እንጂ ሰጭ ሰው እኮ እንዲህ ነው ሀብቱ ይበዛል። ላይ ለሰለሰትን ሳይሆን እንደው ተበሌው እንደው እግዚአብሔር ይወደኛል ተበሌው አይጨክንብኝ። አሁን እኔ እንደው ይሄን ያህል ከብት አያበዝ ነው ይባል ሷማይ ነው ናተ ና ይሽ እኔስ አንድ ነገር ላማክሮ ነበር የመጣው። ገጠመሽ አረጋዲያ እንደው ያላልሽ ይተበጠበጥ አስቸግረ እንዴት ነው እኮ ነግሬዋለሁ። ሰለስተና ማለት እንዲያሳግሮ ሀገር ጉድ እያለ ብቻውን እያወራ ሲሄድ
አባትነቱ ተው እችም መውለድ ባትወልዱም አትስከር አግብታል። ምን ቢከፋን የሰከርክ አልኩት። እንግዲህ ተመልከት ነገር ሲበዛ ይችላል የምትዋገድ ነይ ይሽ ያገር አቤት ደህና አደራችሁ ወይ? እግዚአብሔር ይመስገን። ሰላም አደራችሁ? ደህና አደር። ደህና እግዚአብሔር ይመስገን። ደህና አደራችሁ? ደህና ናችሁ? ደህና ነን። ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ልጁ ከብቱ ደህና ናቸው? ደህና ናቸው። ምን ነው በደህና ነው? እንደው በደህና ነበር የመጣው። በደህና ነው የመጣው። ምን ወይስ ደህና አይደለችም? እንዴት ባለቤትህ? ደህና ናት። ደህና ናት። እንደው በጠራው ስራ እንትን ስትል ጊዜ ነው እንጂ እንደው ጨንቆኝ ነው። እንደው አንድ ጉዳይ ይዤ መጣሁ። እንደው በጣም ጨንቆኝ ነው። እንደው ምን መጣ? ምን ጉዳይ መጣ? እንደው ትንሽ ነገር አጥሮኝ እጄን አጥሮኝ እንደው እጄን አጥሮኝ ትንሽ እንደው ብትጋደጂ ብዬ ነበር። ምን ብር ነው? እንደው ነገር እንደው ትንሽ ብትጋደጂ ብዬ ነበር። እኔ ላንተ እንዴት እንትከት ወይ ጉድ! እኔ ላንተ ማለት ነው። ምን ችግር አለው? ታርዚ እንከት ደሙን ሳቅንጂ ዞራህ መጣሁ አበድሪ ብለሽ ምን ችግር አለው? ቀን ሲወጣ ሲጠባ አበድርሻለሁ። አይ ቀን ሲወጣ አበድርሻለሁ። መጀመሪያ ይልቀሙ ወደ ይልቀሙ እሱስ አይደለም እንደው ነገር ሲይዝ እንደው ህይወታችን ኑሯችን አላመር ሲለው ነው እንጂ መስከር ፈልጎስ አልነበረም። የሁሉም ነው እኮ የሁሉም አንደልቶት የሚተኛ መስሎሻል? ማን ጠግቦ በልቶ የሚተኛ መስሎሻል? አይሞላም ሁሉም ይተውትማ ወደ መጣውበት እንግዲህ ምንድነው አሁን አጋባሽ? እንደው ቸግሮኝ እንደው ገንዘብ ያበድር ሰጥኝ እሺ መሰለኝ ትይት ይገኛል ገንዘብ ሶያቱም እንጂ መቼም አይጨኩም። አራገ እኛለ የነገርኳት ምን ትላለች አለ። አሁን ራሱ ለልጁ መከፍሉ አጥቻ አይደል እንዴት እንዲህ ስሰቀጅ ነበር እንጂ አሁን የገንዘብ ቢኖር ባንቺ ተጠቅኝ ነው እኮ እንደማይጨኩና ትይት ይገኛል ገንዘብ። አሁን እስቲ እንደው በዚህ ሰዓት ገንዘብ ትይት ይገኛል? አጥም ይፈላሉ እንደው ይቸገሩልኝማ ራውጠናብን እኮ እናንተ ተሰቃየን ከና ከብታችን ከና አንዱ በሬም እሱ ሞቶ እንግዲህ ያውቁት የልኛም ስናርስ ስናዘምር ሀገር ያወቀና ተይዘን ነው እንጂ የለም። አሁን ቢኖር እኮ ተናንተ ወድጆ በስሎሽ ነው ናይሽ ነይ ይቾን ትናንትና ወዲያን ይገዟት እሺ የሚያደርጋት በጣም ባሩ ነው የሚያሰጣት ነይ አንቺ መራቀን ሲወጣ እኮ ነው ቀን ሲወጣልህ እንደው ምን ድሮ ያረከኝን ድሮ ያረከውን ራስታው ነው አለማፈር እንደው አረድሪ ብለሽ ምን አደረኩ ድሮ ምን አደረኩ ደሙ ዲረሳ ነው ምን እናቴ ስንት ነገር ታልተጋባን ብላችሁ ተመጣችሁ ሽማግሌ ተተላከ በኋላ ሁሉ ነገር ታለቀ በኋላ አይደለን እንደዛ አድርገው ጊጤ የሰራኝ ጉድ የሰራኝ እሱንማ እናትና አባቴ ናቸው። አይሆንም ደህና ናት ብሎ ያስቀሩ እንጂ እኔ መቼም ቢያልኩ እኔም ቢያልኩ ምን አደረኩ? እነሱ ናቸው ደህና ናት ብሎ ያስቀሩ እነሱ ናቸው። በእንትን አሁን ግን ማን ነው ደሃ? አሁንማ መቼስ ቀንጣለው ድንጋይ ቅል ይሰብረዋል አይደል የሚባል ተነተረቱስ እንግዲህ አሁንማ ተገለበጠ እኮ የግልምቢጦሽ ሆነ። እንዲህ ነው አይደል? ለሌሎችም አለ አምላክ ፈጣሪ ያያቸዋል። እንዲህ ኖሯቸው ለጠገቡትም ይደርሳል። የማይደርስ መስሎ ቅርብ ነው እንዲህ ያሳየናል። ቆመን ሳንሞት ያሳየናል። አይ 38 ፈጀሽ ልበል 38 ገና ሙና ናት ገና ናት 38 ያለም እና ምን አሉኝ እስቱ
አበባ አስወጥቼ ተብሩ ተድሩ ብር አውጥቼ አልሰጥሽ ነገር የለኝ። የታለ ነገር ነው ሰው አገድዝ አጨጀ ህዝቡ ካጠራቀመው እንደው ውለታውን አላጣም። ውለታውን አላጣም። ሰው ሳይሞት እንዴት ነው ሲጀመር? ሰው ሳይሞት ሲጀመር ገንዘብ ነው እንዴት ነው የሚወጣ? ያወቅሽው ህግና ስርዓት ሳይናገሩ እኮ ነው ሹልክ አድርገው እስቲ እኔ ሹልክ አድርጌ መልሳለሁ። አምኖብኝ ህዝቡ አምኖብኝ ይሄን ያህል ነገር ያደረገልኝን ህዝብ ክጄ እንደገና መስጠሪ በማይታወቅ ዝምድና ዝማር ልሰጥ ለሰው እኮ አላወራም፣ ማንም አይሰማም። እኔ እና እሱ እኔ ግልጥ ነው የምነግርሽ፣ ሰው ሳይሞት ያቺ ገንዘብ አትፈለቀቅም። በቃ አለቀ። ወይ ጉድ እናንተ ያንተ ነገር ነይ። ኧረ ተው ግን ኧረ ተው። ከዚህ በላይ ምን አደርግሻለሁ? ከዚህ በላይ ምን አደርግሻለሁ? የህግና ስርዓት ደንቡ እናንተ አብራችሁ አይደል ያረቀቃችሁት? እንዴት ነው አሁን እንደው ዋይታ ሳይኖር መርዶ ሳይመጣ ያ ገንዘብ ተፈልቅቆ የሚሰጥ? እና ጨክን ነበር ሳይል እንደግፌ ነበር ደህናት ስንት ነው? ምን ነገር አላት? ተይው በቃ የለኝም። ምን ያስናቴ ምን ነገር የለም። በወደቀ ዛፍ ምሳሌ በዛበት ምን ተረቱ? ኧረ በልታነቃቅስ ነው በላ ተገቢ እንዳታነቃቅስ በል ቀደም ልዋልብ። አይ ጉድ! አይ ፈጣሪ! አያሳየኝ ነገር የለ። ቆሜ እየሄድኩኝ እንደው ያሳየኝ እንዲህ እንቺ ችጋራም ናት ደህናት አላገባትም ብሎ ጥሎኝ እንዳለደ የሰው መሳቂያ መሳለቂያ እንዳላደረገኝ ሁሉ ምኑ ተተያዘ በኋላ አሁን ዞሮ እየተሽከረከረ መጥቶ ቁጭ። አይ ታሳየኛለህ እኮ እኔ እኮ እንደውን ከላንታ ስር ወልኩኝ ነው እንጂ እና ጨክነውም ቢያሉኝ ራሙቻሉኝ ተግ ተስራት አይደል እንግዲህ ካሉ ተግ ተስራትና ተደንቦ አይወጣ። ያ እንግዲህ እንዳትንት እኔ ቢኖርኝ እኔ ወልጄ ገንዘብ ባይኖሬ ይሽ ነይ ይሽ ነወዛ የሰርግ ቀን የጫጉላ ቀን ያልቅም ብላችሁ ስትመናሸሩ ከረማችሁና አሁን ገንዘብ ሲያልቅ እናንተ ብሰጠው ኖሮ ሳይቸገረኝ እናቴ ብሰጠው ኖሮ እንደው ትንሽ ብሰጠው ኖሮ እንደው ምን አፈር ቢበለኝ እንደው አሁን እንዴት ነው የምገናኛቸው? አሁን እኔ ላለቅስ ነው። ምን ትንሽ ብሰጠው ኖሮ ሰጨኝ እያለኝ እና እንዲህ አድርጌ ማታ እናቴ ምን እንደሚሻል እናቴ ጀንበር እኔ ልጥፋ የኔ ጀንበር እኔ ልጥፋ እናቴ ሰማሽ እንዴ ሰማሽ እንዴት ያለ ጀግና ራሽ ገበሬ ቀረ አጭር ከጭ ምን ጠቦ አድርገው እኔ እንጃ ምን እንደቀጨው ምሽቱ ነው ትገለው ነው ምን እንዴት አሁን ታገኘሽ? አሁን ምን ሆኖ እኔ እንጃ እስጎ ቸገረኝ ብለኝ እናቴ ቸገረኝ ብለኝ እናቱ እኔ ልቸገር ምን ለምሰጪው አፈር ቢያንቺ ለምንያግድሽ አፈር ልብላለች ምን ነዝንሽ ዝቅ ቢል አሁን ወደ እኔ ቤት ምን ወሳዘቅዘቅ ቢል ምን ተጀመረ እናሱ ተረከበረ እንግዲህ ራሱን ሲል አድርጎ ነው አትይኝም? አፈር ቢና ራሱን ያጠፋብለሽ ነው ወዳጄ ልምጣጭርሽ የተዋረሳችሁ የችግር
ኧረ በዘር ነው የተወረሳችሁ። ኧረ በዘር ነው የተወረሳችሁ። ወይኔ ምን ሰምቷል? ያችን መጣ እሱስ ማነው ሚስትዬ ትመጣ ሚስትዬ ትመጣ። አያ በዚህ መቸገርስ አልቸገረንም። እንደው ታልወት እንደው ጊዜ ማውጫ ትንሽዬ ሞሳ እንደው እህል ያብድሩ እናንተ ቀብሩት ተዱና አሁን ሁለታችሁ ንማ ነገ ተጎተራው ዛሬ መቼም በበዓል ቀን ጎተራ ይከፈታል። ለምን ከፈታይ ምን ይላል? ለበዓላት ውስጥ ይላል ወይ አትስጥ ይላል? ለበዓላት ውስጥ ይላል እንጂ ኧረ ምን ነካ እንጂ እንዴው እንዴት ነው የኖርን? እንዴት ነው የኖርን? ወለብተ እንጂ ሰው ሞቶ ያለው ተሌለው ተማው ሳር ለረከው ቀንቀራችሁ አንድ ቀን ቢታገስ ተጋማ እኩል አልቀብርም እናንተ ብቻ ነው ቀብራችሁታል እኮ ምን ታረጉ ነው የምታረጉ? እሱ ቢሆን እንዴ ይሆናል ይመስብኝ ነው እንጂ ለሰከንዱ 7 ሰከንዱ ለሰጣው ነው እኮ ነበር አፈር ቢት ማከቶን አጀንዳውን ይዤ ልምጣ። ይሄው ነው ያንተ አጀንዳውን ይዤ ልምጣ። ሰው እንዳያረፍድ ዝም በይ እንዳታለቅሽ። ያንተ ስራ ይሄ ነው። ዝም በይ ልጅካለው እንዳታለቅሽ ዝም በይ። እሷ ይሄ ነው የእሷ ነገር ይሄ ነው። ይኸውልሽ እድር እድር ነው ዋናው። እድር ሲኖር ያረዳው እድር ጠንቅር ይበል። ለአማራ ይብለው። ማን ነው የሚቀብረው? አሁን ንገሪኝ። ማን ነው የሚቀብረው? ታለድሩ እንዴት ነው ያተሰብትኝ? ወይኔ ከሪውን እየቀቀላችሁ አንዴ ጠጥታ እሺ እንግዲህ ጎበዝ ሞት ርስት ነው። ሰው ለመብላት ይጨነቃል። መሞቻውን እኮ ያውቁ። በእውነቱ ባድመው ነው የጀንበሩ አሟሟት ለሁላችን አሟሟት ነው። ጀንበር እኮ ለሀገሩ ጀንበር ነበር። እውነቴን ነው። መቀባባት ታውቁበታላችሁ። ተጎተ በኋላ ተይ ጥሩ አለም ተይ ይባልም እንደዚህ አይባልም። ተይ አንገረው ስመበል እስኪ ሰሞን ያያቸው አይል እየለቀሱ ወይ ለሊት አሁን ምንድን ነው ጀንበሩ አይደለም ማን ነው ስሙ? ጀንበሩ የህይወት ታሪክ መነበብ አለበት። እንደ ሀገር መነበብ አለበት። የሱ የህይወት ተሞክሮ መስማት አለብን። ጀንበሩ የህይወት ታሪኩ እንግዲህ ቀብሬ ለሚነበብ የታወቀ ነው። ነገር ግን እንደው እርማት ታለ ያጠፋሁት ነገር ታለ የረሳሁት የዘነጋሁት ታሪክ ታለ በዚሁ አብራርታችሁ እንድትነግሩኝ ነው። ጀንበሩ ምን በሌላው ጊዜ በወረቀት አራቀውን የሚያነቡ እንዴው ተዚህ ወረቀት እንኳን አትመጉት። ጀንበሩ እየተጣፈ ነው፣ በኮምፒውተር እየተጣፈ ነው። ጀንበሩ 1766 የተወለደ ለሀገሩ ዋስ ጠበቃ ክብር የነበረ ሰው ነው። ጀንበር የሆነ ክፉ ሰው አድርጊያት አለች። እሷ ጋር በህን ነው እሷ ዘንዳ በህን ነው ማለት ይያዘኝ ነይ ለማልንገራ
መከበር ነው ጎበዝ። እንዳልኳቸው ሞት ርስት ነው። እኔ እዚህ እድር ሊቀመንበር ስሆን እንደምሞት አውቄው ነው። ሰው በአካሉ አይረዳም ጎበዝ። እዲያ ምን ዋጋ አለው? በአካሉ አይገባባም፣ በአካሉ አይያዝም፣ በአካሉ አይጓደድም። አሁን ያሉትን ይበሉና እንግዲህ ዘመዶቹ ሳይመጡ በዚህ ሰዓት አይነበብም የህይወት ታሪኩ በዚህ ሰዓት አይነበብም። ነገር ግን የረሳሁት የዘነጋሁት ነገር ታለ እናንተም አብራችሁ እንድታርሙ ብዬ የህይወት ታሪኩን በቃል የሸመደርኩት ልበላችሁ። ጀመሩ በ1963 የተወለደ ለሀገር ዋስ ጠበቃ እንዲሁም በወታደርና የዘመተ ምን ዋጋ አለው? ሀገሪቷን ቀጥ አድርጎ በናቅፋ ጦርነት እንዲሁም በተለያዩ ጥልያን የቀረው ቡስጣ ብቻ ምን ያረጋላታል? ህዶ የተዋጋ ብቸኛዋ ሰዋችን ነው። ለዚህ አይደል ነገር ግን ጀንበሩ በከረመበት ህመም እንዳንል አልታመመ፣ ባደረበት ህመም እንዳንል አልተጎሳቆለ። በድንገት ነው ያጣነው እናቴ፣ በድንገት ነገር ግን ይጣራ። ዝም ብሎ እንዴት ነው ተለባብሶ ይቀበር ላይ የደረሳችሁ? ግን እንዴው እንግዲህ በምን እንደሞተ ተው እንጂ ጎበዝ፣ ተው አትንጫችሁ፣ አሁን አትንጫችሁ። ዘመዶቹ ሰውዬው ሳይሞት ነበር መረዳዳት ጎበዝ። ይመጡለታል አሁን ግድ የለ እና ከዚህ ዓለም አረፈ ነው እንግዲህ ምን ይደረጋል? ምን ይባላል? ሞት እኮ የላ ሐሳብ ጨምሯል። ጨምሮ ሐሳብ አለ አለኝ። ምንድነው ቸግሮት አበድሩኝ እያለ በየደጁ ሲዞር ፊት ነስተኗል ብላችሁ ወደ ታሪኩ ላይ ጣፉ። ዛሬ እዚህ ሲሞት ለመቅበር ዘገጃጀት ተመደራጀት ራብ አንጀቱን አጥፎት ችግር የሰው ፊት እንዳያይ ተበደል ጉልበት ይዞ እየተባለ እንዳይለምን የተቸገረ እንዳይጠይቅ ያፈረ ሰው ሆኖ ድፈት ሲል ልደፋለትና እናንተ ዛሬ ልትቀብሩ መጣችሁ። ቀብር ይወረድባችሁ። አይ እንደው ጀመሩ እናቴ እንዴት ያለው ሰረገፈ እንዴ! ተባ አንጀዛ እንዴት አይደል? እሺ እንግዲህ በድሩ መሰረት ሰው ሲሞት 50,000 ብር እንደምንሰጥ በጭብጫቦ ገልጫለሁ። በጭብጫቦ እስቲ ጎበዝ የምን ጭብጫቦ ነው ደግሞ? ዛሬ ጉድ መጣ ደግሞ። ይቅርታ አድርጎልኝ እድርተኞች፣ ይቅርታ አድርጎልኝና እንግዲህ ያው ለምዶብኝ ነው። ነይ ታለኝ ነይ ሰውዬው ሞቶ ሲያስጨበጭቡ ነው ረዱን። ይሄ ሰውዬው ይኸው እንግዲህ 50,000 ብር ይሄ ነው እንግዲህ። ሌላውን ምን የሚያስፈልገውን ነገር ሙሉ እንደሚታወቀው እድሩ ነው። እድሩ አረ ያጨብጭቡ ባይሆን እዚህ ሰውዬው የሳቀቱ ነው። አፈልብላ አንቺ ክፉ ሰው ነሽ። እንደው እኔ ጋር ምን ነብትናት ችግራችን እኮ ችግራችን ወሳዝክ ወቅቶት እናቴ አይዞ የሚለው አጥቶ በየፊቱ ዞሮ ትያንገሩ ታዩ መጀመሪያ ነበር እንጂ መርዳት ይሁን እናቴ ችግር ያለኝ ሞት ከተይዘልኝ ሲባል አስከሬ ነው ብሩ ምን ሊጠቅመው ነው? ይሰማል። እስኪ ዝም በል። አሁን ምን ልናረግ ነው? ተውማ ወለዲት እሺ ምንድን ነው የምናረግ? እስኪ ንገረኝ። ዘዴ አይጠፋም፣ መላ አይጠፋኝም። ወይዘሮ ጥሯል። ይሄ ነው እንግዲህ የመጨረሻው። አስረከበናል ገንዘብ በቤት መልእክት ታልቋል። ምን እንዲያው ሬሳውን እንዳይወጣ ቤት ይቆየን። ማን እንዴት ሬሳ እንዴት ሊቀመጥ ነው? እንዴት አንድ ቤት ኧረ ደም ሳይፈስ በሬሳ እናርድ። ሬሳው አይወጣም። ይጠብቀን እንዳታስወጡት እንዳይቀበል። ማን ያለው? ዛሬ ማን ያለው? መልእክት ነው የተላከ። እነማን ናቸው መልእክት የላኩ? እና ጋር የምለው ልጅ ነው የመጣ ተደውሎ ነው መሰለኝ። ወንድሞቹ ናቸው። አገድ እና ጅሪ እና ዛሬ ቢያርዱለት ምን ይጠቅማል? ጎኑን ሊያነሱት ነው። ተንበዩ አጀበሩ ወረቀና ወንድሞቹ ማን ሊቀበርልህ ነው? እኔ ሊቀበርልህ ነው? እንጂ ልትቀብርኝ አስበሽ እንዴት ሞተ የለ። አሁን ምንድን ነው የምላቸው እኮ ብዬሽ ነው። ወራክ ናቲ አሁን ልክ
ወንድሞቼ ምንድን ነው? ወንድሞቼማ በሬ አርደን ነው የሰው የሚወጣ በሬ ማረድ አለብን። በሬ ያርድ ቸግሮኛል። አንድ ትልምልት ለምበት በሬ ስጠኝ ብሎ እምቢ ያለኝ ሰውዬ ዛሬ ለሬ ሲያይ ግንዳር ሊያርድ መጣ አይደል? በሬ ኧረ ጨነቀኝና መጣ አይደል? የኔ ከብቶች የስንቱን ጓሮ የስንቱን መሬት ሲያርሱ ሲጎለጉሉ እንዳልኖሩ ዛሬ ማገጥና ቁርባ ቢገላችሁ። እሺ አይ ጥሬውም ይቀቀል እንጂ ይቀቀል ግድ የለም። ቢሆንስ ነው እኮ ያለውን ነገር እንተሩት። ህዝቡ ለተዳይ አራድና ክላብ ይያለሁ ጋይነ በሳት ይወረደ እንዴት ነው የማይገባ? ኧረ አልወረድኩም። ክላብ ይያለሁ አንተ እንዳትጠግኝ። አልወረድኩም። ኧረ አልሞትኩም። አልሞትኩም። እንደሱ ሞት አልሞትኩም። አፈርሶን ሞት አልሞትኩም። ሞት እያበዛ ሞት